Say ቴንክ ዩ ጂሰስ ሃሌሉያ። ኢየሱስ ማምለጫችን ነው ወገኖቼ። ጌታ ኢየሱስ ማምለጫችን፣ ከመከራ ማምለጫችን፣ ከችግር ማምለጫችን፣ ከሚያሳድደን ከክፉ ማምለጫችን ኢየሱስ አለታችን። ጌታ ስሙ እየተባረከ ይሁን ወገኖቼ። ከእግዚአብሔር ቃል አንድ ስፍራን ደግሞ እናነብና እንካፈላለን። ቪዲዮ ምን ያህል ረጅም እንደሚያስኬደኝ አላቅም። ኤኒዌይ እንትን እላለሁኝ። እንጸልይ። ጌታ ሆይ እናመሰግንሃለን ስለዚህ ሰዓትና ጊዜ፣ ስም ይባረክ። አብረህን ስላለ ተመስገን። ጌታ ሆይ ስለምታስተምረን እግዚአብሔር ሆይ የልቦናችንን አይኖች ከፍተ ጌታ እግዚአብሔር ከቃልህ ደግሞ ጌታ ሆይ ተመግበን የምንኖርበትን ጌታ እግዚአብሔር አባ የቃልን ኃይል ስለምትልክልን እናመሰግንሃለን። ከፍ ከፍ እናደርግሃለን። አብረህን ሁን። ጊዜና ሰዓታችንን አንተ ተቆጣጠር በኢየሱስ ስም አሜን። ሃሌሉያ። ኢየሱስ ጌታ ነው ወገኖቼ። ዛሬ እንድንካፈል የፈለግኩት ከመዝሙረ ዳዊት ምዕራፍ 93 ነው። ምዕራፍ 93
ከቁጥር 14 ጀምሮ ያለውን አነባለሁ። ጌታ ስሙ እየተባረከ ይሁን። በናዝሬቱ በኢየሱስ ስም አነባለሁ። እግዚአብሔር ሕዝቡን አይጥልምና ርስቱንም አይተውምና ፍርድ ወደ ጽድቅ እስኪመለስ ድረስ ልበ ቅኖች ሁሉ ይከተሉታል። በክፉዎች ላይ ለእኔ የሚቆም ማን ነው? አመፃንስ በሚያደርጉ ላይ ለእኔ የሚከራከር ማን ነው? እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች ነበር። እግሮቼን ተሰናከሉ ባልሁ ጊዜ አቤቱ ምሕረትህ ረዳኝ። አቤቱ በልቤ እንደ መከራዋ ብዛት ለልቤ እንደ መከራዋ ብዛት መጽናናትህ ነፍሴን ደስ አሰኛት። ሃሌሉያ! ጌታ ስሙ ይባረክ። እስከዚህ ድረስ ነው የምንካፈለው። እግዚአብሔር ድንቅ አምላክ ነው ወገኖቼ። እኔና እናንተ የምናመልከው አምላክ ስራው ልዩ ነው። አሰራሩ ድንቅ ነው። ጌታ ስሙ እየተባረከ ይሁን። እግዚአብሔር ሕዝቡን አይጥልምና ርስቱንም አይተውምና ይላል። እግዚአብሔር ድንቅ አምላክ ነው ብለን የምንለው እኛን ትቶን አያቅም። እግዚአብሔር እኛን ትቶን አንድም ቀን አያቅም። ምክንያቱም እግዚአብሔር ይጠብቀናል። እግዚአብሔር ከኛ ጋር ነው። እግዚአብሔር አብሮነቱ በዙሪያችን ላይ ነው። የእግዚአብሔር ስም ብሩክ ይሁን። ፍርድ ወደ ጽድቅ እስኪመለስ ድረስ ልበቅኖች ሁሉ ይከተሉታል ይላል። ፍርድ ወደ ጽድቅ እስከሚመለስ ድረስ። አንዳንድ ጊዜ ፍርድ የተጣመመባችሁ የሚመስላችሁ ሰዎች እግዚአብሔር ሃሌሉያ ፍርድን ወደ ጽድቅ የሚመልስበት ጊዜ አለው። ጌታ ስሙ ይባረክ። የእግዚአብሔር እጅ የምትገለጥበት ጊዜ አለው። የእግዚአብሔር አሰራር ልዩ ነው። እኛ እንደምንጠብቀው አይደለም። ስለዚህ ጊዜውን እንጠብቅ። ጊዜ አለው። እግዚአብሔር ለሁሉ ነገር የሚሰራበት ጊዜ አለው። ጌታ ስሙ እየተባረከ ይሁን። በክፉዎች ላይ ለእኔ የሚቆም ማን ነው? አመፃንስ በሚያደርጉ ላይ ለእኔ የሚከራከር ማን ነው ብሎ ሲል እናያለን እዚህ ጋር። በቃ አመፃንን በሚያደርጉብን በክፋት ደግሞ በእኛ ላይ በሚነሱብን ማን ነው የሚከራከርልኝ? ሃሌሉያ! የእኛ ተከራካሪ ከላይ ነው ያለው። ሃሌሉያ! ጌታ ስሙ ይባረክ። እግዚአብሔር ለእኛ ስለኛ ይከራከራል። ስለኛ እግዚአብሔር ጥብቅና ይቆምልናል። ጠበቃችን ኢየሱስ ብቻ ነው። ጌታ ስሙ ይባረክ። ወገኖቼ በምናልፍበት ነገር በምንጓዝበት ነገር ሁሉ እግዚአብሔርን ካለን ሃሌሉያ እግዚአብሔርን በተስፋ መጠባበቅ መቻል አለብን። እኛ ተስፋ የሌለን ሰዎች አይደለንም። እኛ ተስፋ ያለን ሰዎች ነን። ምክንያቱም ተስፋ እንደሌላችሁ ልጆች አልተዋችሁም ብሎ ሲናገር እናያለን አይደል የመጽሐፍ ቅዱስ ላይ። ስለዚህ እግዚአብሔር ተስፋ እንደሌላቸው አልተዋችሁም ሲል እናያለን። የማይተወን አምላክ የማይጥለን አምላክ እሱ ከኛ ጋር ነው። ጌታ ስሙ ይባረክ። ስለዚህ ረዳታችን እሱ ነው። ጠበቃችን እሱ ነው። ለእኛ ተከራካሪያችን እሱ ነው። ነፍሴን እንደገና እንዲህ ይላል፣ በክፉዎች ላይ ለእኔ የሚቆም ማን ነው? አመፃንስ በሚያደርጉ ላይ ለእኔ የሚከራከር ማን ነው ካለ በኋላ 17 ላይ እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች ነበር ይላል። ሃሌሉያ! ማን ነው ብሎ ቅድም እዚህ ጋር ተናግሯል። ማን ነው ስለኔ የሚከራከር? ግን የሚደንቀው ነገር እግዚአብሔር ቀዳሚ ነው። እግዚአብሔርን የሚቀድመው የለም። ጌታ ስሙ ይባረክ። እግዚአብሔር ባይደርስልኝ ኖሮ ነፍሴ በሲኦል እንዳደረች በሆነች ነበር ይላል። ሃሌሉያ! ኢየሱስ ጌታ ነው። ጌታ ግን ከሲኦል የሚናጠቅ አምላክ ነው። እግዚአብሔር ከሚከራከረን ሊያጠፋን ከመጣ ነገር ነጥቆ የሚያድነን አምላክ ነው። ጌታ ስሙ ይባረክ። ልክ ንስር ልጇ ወድቃ መሬት ላይ እስከምትደርስ እንደማትጠብቅ ከስር ገብታ እንደገና ልጇን እንደምታነሳ እግዚአብሔር እኔና እናንተን እንደዛ ይጠብቀናል። ወገኖቼ ጌታ ስሙ የተባረከ ይሁን። ሃሌሉያ! እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች ነበር ካለ በኋላ እግሮቼ የተሰናከሉ ባልሁ ጊዜ አቤቱ ምሕረትህ ረዳኝ። ሃሌሉያ! የእግዚአብሔር ምሕረት ነው። የእኛ መልካምነት አይደለም። የእኛ በጎነት አይደለም። እኛ ጥሩዎች ስለሆን አይደለም። እግዚአብሔር ግን ለልጆቹ ጥሩ እንኳን ባይሆኑ በክፉ ጊዜያቸው ፈጥኖ የሚደርስ አምላክ ነው።
ሃሌሉያ። እግዚአብሔር ምንም ነገር ለልጆቹ ወደኋላ የሚል አምላክ አይደለም። በጽድቅ የሚፈርድ አምላክ ነው። በእውነት የሚቆም አምላክ ነው። ጌታ ስሙ ይባረክ። ወገኖቼ ይሄንን ጌታ እናክብረው። ይሄንን ጌታ እንደ ተራ ነገር አይደለም መሆን ያለብን። እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ደግሞ እግዚአብሔርን ያመልካሉ፣ እግዚአብሔርን ያምናሉ፣ በእግዚአብሔር ይደገፋሉ። ሃሌሉያ። የኔና የእናንተ ትልቁ ነገር ምንድነው? እምነታችን ነው፣ በጌታ ላይ ያለን ነገር ማለት ነው። ጌታ ስሙ ይባረክ። ዛሬ ልላችሁ የምፈልገው ነገር ምንድነው? እግዚአብሔር ላይ እንደገፍ። እግዚአብሔር አዳኝ ነው። እግዚአብሔር ፈዋሽ ነው። እግዚአብሔር ተናጣቂ ነው። እግዚአብሔር ከክፉ ነገር የሚያወጣ አምላክ ነው። ጌታ ስሙ ይባረክ። ሃሌሉያ። መጽናናቴ ነፍሴን ደስ አሰኛት። በዛው ከዛ ከችግሩ ድኖ ብቻ አይደለም፣ እንደገና በመጽናናቱ ራሱ ነፍሱ ደስ ተሰኝታለች። ሃሌሉያ። ጌታ ዛሬ ለኔና ለናንተ ነፍሳችንን ደስ የሚያሰኝ ነገር እግዚአብሔር በህይወታችን ላይ ያድርግ። ጌታ ስሙ ይባረክ። በህግ ላይ አመፃን የሚሰራ የአመፅ ዙፋን ከአንተ ጋር ኦኬ እስከ 19 ነው ያነበብኩት። አቤቱ ለልቤ እንደ መከራዋ ብዛት መጽናናት ደስ አሰኛት ይላል። አቤቱ ሃሌሉያ። ለልቤ ወገኖቼ፣ ልባችን ሰው ልቡ ከወረደ በብዙ ነገር ተስፋ ይቆርጣል። ልቡ ሲወርድ ልባችን እንዳይወርድ ወገኖቼ፣ በምንም ይሁን በምንም ሁኔታ ውስጥ ዛሬ በኢንተርኔት ላይ ባየሁት በዚች በእህታችን ማለፍ በቃ ልቧን የወረደው። ልብ ሲወርድ ነው እንደሚኮነው። ልብ ሲወርድ ነው መጥፎ ውሳኔ ላይ የሚሆን። ግን አንድ ነገር ምን ማወቅ ያለብን ነገር አለ። ልባችን ሲወርድ በልባችን ውስጥ የሚኖረውን ክርስቶስ ኢየሱስን ማሰብ አለብን። ምክንያቱም እሱ በውስጣችን ስላለ እሱ ይደግፈናል፣ እሱ ያግዘናል፣ እሱ እጆቻችንን ይዞ ያቆመናል ወገኖቼ። ስለዚህ እኔና እናንተ እግዚአብሔርን የምናውቅ ሰዎች፣ እግዚአብሔርንም የማታውቁ ሰዎች ወደ እግዚአብሔር መንግስት ኑ፣ ተጨመሩ። መታመኛ በዚህ ዘመን እግዚአብሔር ብቻ ነው። መደገፊያ እግዚአብሔር ብቻ ነው። ልብን የሚያጽናና እግዚአብሔር ብቻ ነው። ወደ ሲኦል እንደወረድኩ ይመስለኝ ነበር አለ። ወደ ሲኦል እስቲ ተመልከቱ ወገኖቼ። ተስፋ ከመቁረጥ የተነሳ ወደ ሲኦል እንደሚወርድ አድርጎ አስቦ ነበር። ሃሌሉያ። ግን ልብን የሚያጽናና የሰራዊት ጌታ እግዚአብሔር በመጣ ጊዜ ሃሌሉያ፣ ልቡን ደገፈው፣ አገዘው፣ አቅም ሰጠው፣ ጉልበት ሰጠው። ዛሬ ወገኖቼ አንድ ነገር ማወቅ ያለብን፣ ምንም ልብን የሚያወርድ ነገር ቢመጣ፣ ምንም ልብን የሚያሳዝን ነገር ቢመጣ በህይወታችን ላይ ምንም አይነት ፍርድ እንዳናደርግ። ይሄ ህይወት ማለት ቀላል አይደለም። ከእግዚአብሔር የተሰጠ እስትንፋስ ነው። ያንም በራሳችን ይቅርና በሰው እንኳን ከኛ እንዲወሰድ አንፍቀድ። በተአምር መፍቀድ የለብንም ወገኖቼ። አንዳንድ ጊዜ እኔ አስባለሁ እዚህ ሀገር ሰዎች ደከሙ ምናምን ሲባል በቃ ይረፉ ተብሎ መርፌ ተሰጥቶ የሚያሳርፉት አይነት ነገር አለ። በጣም ነው አይ ሄት ሶ ማች ዛት ቱ ቢ ኦነስት። እንደዛ አይነት ነገር መሆን የለበትም። የሰው ልጅ ነፍስ እግዚአብሔር እንደሰጠ እግዚአብሔር ራሱ ነው መልሶ መውሰድ ያለበት እንጂ የሰው ልጅ ሰው እንደዛ ማድረግ የለበትም ብዬ ነው ማምነው። አይ ሄት ዛት አይ ዶንት ላይክ ቱ አክሴፕት ሰች ካይንድ ኦፍ ቲንግስ ቱ ቢ ኦነስት ወገኖቼ። እኛ እግዚአብሔር የሰጠንን ነፍስ ልናከብራትና ልንይዛት ያስፈልጋል። ምንም እንኳን በስቃይ ውስጥ ብታልፉ፣ ምንም እንኳን በመከራ ውስጥ ብታልፉ፣ ሰውም ሆነ እናንተ ነፍሳችሁን ከራሳችሁ ልትወስዱ እናንተ የነፍሳችሁ ባለቤት አይደላችሁም። ነፍስን የሰጠ እግዚአብሔር ብቻ ነው። ስለዚህ ይሄንን በተለይ ወጣቱ በዚህ ዘመን ያላችሁ እኛን እናቶቻችሁን ተመልከቱ። ስንት መከራ ውስጥ አልፈን፣ ስንት ችግር ውስጥ አልፈን፣ ስንት ነገርን አወተን ወርደን ዛሬም እግዚአብሔርን እናመልካለን፣ እንኖራለን።
እንቀጥላለን። እግዚአብሔር ራሱ በራሱ ጊዜ የራሱን ነፍስ ራሱ እስከሚሰበስብ ድረስ ማንም ሰው ራሱን በራሱ ጊቭ አፕ አድርጎ ነፍሱን ሊያጠፋ ወይንም ደግሞ ለሞት ሊሰጥ ለማንኛውም ሰው ደግሞ ሰው መጥቶ ነፍሱን እንዲወስድ እንኳን መፍቀድ የለበትም ብዬ ነው ማምነው። ስለዚህ ወገኖቼ ፕሊዝ እግዚአብሔር የሰጠንን ዘመን በምንም ውስጥ እንኳን ብናልፍ እግዚአብሔር እጆቻችንን ይዞ ያሻግረናል። ትናንት ዛሬን አይሆንም፣ ዛሬ ደግሞ ትናንትን አይሆንም። ትናንት ከዛሬ ነገ ደግሞ የተሻለ ጊዜ አለ፣ የተሻለ ቀን አለ። ከትናንትና ደግሞ ዛሬ ይሻላል። ስለዚህ የተሻለ ቀን ስላለ ያንን የተሻለውን ነገር ሩቅ እያየን ሃሌሉያ እንገስግስ። እግዚአብሔር ይረዳናል ወገኖቼ። በተለይ ወጣቱ ፕሊዝ 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 አይ ቤግ ዩ don't give up in your life, please, because your life you get it from God. It's not from anyone. Your mom and dad, they bring you in this world, but God is the one who is made you. God is the one who is make you in your